እኮ ዩኤስኤ ሁላ እኮ ተከፍሎልኝ ሁለት እኮ ነው። አልሰማሽም እንዴ? ማን እንደሚከፍልልኝ አልሰማሽም? የዩኤስኤውን ሰምተሻል አይደል? አልሰማሽም? ዩኤስኤ ማን ከፍሎልኝ ልገባ እንደሆነ አልሰማሽም? ሰምተሻል አይደለ? ማን እንደሚከፍልልኝ። አሁን እሱ ግለሰብ አንቺን አያውቅሽም፣ ማወቅም አይፈልግም። እንደዛ ነው ማሪ። ውጭና ሻርሙጣ ዛዛዛ ብቻ አንቺ ባለጌ መንደሬ አግድም አደግ አልጌ ዋልጌ መደዴ ነሽ አንቺ መደዴ። እንደዚህ ነው መልስ ይላንቺ። አዳኖምዬ ላክልኝን እኮ አላየሁትም ላይቭ ላይ ስለሆንኩኝ። ምንድን ነበር ይላክልኝ? አሁን ስወጣ የዋለሁ። በእናትሽ ልሄድባት አስገብኝ። ኧረ አያስፈልግም። እዛው ትቀመጥልኝ፣ እዛው ትቀመጥ። እኔ የሚሄድልኝም የሚሄድበትም አልፈልግም። እኔ ከአንደበቴ ስናገር በጣም ቁጥብ ነኝ። በምክንያት እኮ ነው ወንዶች ናቸው ያሳደጉኝ ያልኩት። ያንን ሁላ ከአፍሽ አውጥተሽ ከዛ ደግሞ የሆነ ወንድ አቅፎሽ ይተኛል። እግዚአብሔር ይስጠው። እንኳንም ሶሪያዊ ሆነ እንኳንም ኢትዮጵያ ያላቀፈሽ አበሻ ወንድማ የሙሉላ ብልግናሽን በአደባባይ ሚዲያ ላይ ቁጭ ብለሽ ስታወሪ አድረሽ ያንን ብልግና አቅፎ ከተኛ ከባድ ነው፣ ከባድ ነው። ለነገ ራሱ ያስፈራል፣ በጣም ያስፈራል። አንደበት ከባድ ነው። ታረሚ። እኔ ምክር ልምከርሽ፣ ታረሚ። ስድብና ብልግና የከሌ ልጅ አያስብልም። አሁን እዛ ጋር ስትሳደቢ ብዙ ሰው ቁጭ ብሎ ስቆልሽ ምናምን ይሆናል፣ ለታሪክ ይቀመጣል ሪከርድሽ። የብልግናሽ ጥግ ህዝብ ያየዋል። ፓኪስታን ነው እንዴ? እኔ እንጃ ሶሪያ ነው ሲሉ ሳይ ፓኪስታንም ቢሆን ስለማያውቅ ነው። ደረጃ 1 ነበር የሚፈታሽ። እውነት እኮ ነው። ሳቅሽ ጀምሮ እንዲሁ ይህንን ብልግናሽን ስትሳደቢ በስድብ አፍሽ ሁላ ሰፋ፣ ጥልቀቱ ጨመረ። እንዲሁም ድሮም ጉድጓድ አፍነሽ፣ ድሮም ሳይሽ ሜትር አፍነሽ፣ ጭራሽ አሁን ደግሞ ሰፋም ጥልቀቱም ጨመረ። ሀቅ ብለሃል። በስድብ አፏት መስፋት ብቻ ነው እንዴ? ጥልቀቱም ጨመረ። ወይ ስሰቀጥጭ እኔማ ተዘገንኝኛለሽ። እኔ ገና ወደፊት እንኳን ህይወቴ ውስጥ መጥቶ እንኳን አመትም 2 አመትም ምናልባት እንኳን ህይወቴ ውስጥ ሰው መጥቶ እንኳን ባገባ ብዬ እፈራለሁ፣ እጠነቀቃለሁ። ገባሽ? እዚህ ጋር ራሱ መጥተው ለሚያዩ ወንዶች በጣም እፈራለሁ። 1 2 3 ምናምን ሰው እኮ በሆነም በህይወት አጋጣሚ ሊሳደብ እንዲናገር ይችላል። አንቺ ግን ዘመንሽን ሙሉ በስድብ ነው የምትታወቅ። ስምሽ ሲጠራ ስድብ ነው ትዝ የሚል። ያው እኔ እንጃ። ሴት እኮ እኔ አሁን የሴት ልጅ ብዬ አልሰድብሽም። ለምን ሴት በጣም የትኛውም ኢትዮጵያዊ እናት ልጇ ባለጌ ተሳዳቢ ሆና እንድትኖር ያሳደገች ስለሌለች የሴት ልጅ አለልሽ። ግን ዝም ብዬ ሳስብሽ የቆነጠጠ የኮረኮመ ወንድምም አጎትም የለሽ፣ አባትም የለሽ። ይሄን ነው የምረዳው ከብልግናሽ ይሄን ነው የምረዳው። የቆነጠጠም ወንድም የለሽ፣ የኮረኮመም አጎት የለሽ። መደዴ መንገድ ላይ ወልደው መንገድ ላይ ነው የጣሉሽ። እንደውም ሳስበው ተወልደሽም አይመስለኝም። አሁን አንቺ ስትወለጂ እልል ብሎ ምናምን ጎረቤት ገንፎ በልቷል። አንቺ አሁን ስትወለጅ እንደው አካባቢ ሰው አይደል ተወለደች ብሎ ደስ ብሎት ገንፎ በልተዋል። እውነት እኔ ጥያቄ ነው። እልል ተብሏል አንቺ ተወለድሽ ተብሎ። እኔ ጥያቄ ነው። በሌላ ነገር አትውሰዱብኝ። እሷ ስትወለድ ግን የአካባቢ ሰው ምናምን ተሰብስቦ እሰይ
ተወለድሽ ተብሎ እልል ብለውልሽ ምናምን ገንፎ በልተዋል አልበሉ? አንቺ ተወልደሽ አይደለም ጎረቤት ገንፎ ምናምን የበላ አይመስለኝም። አንቺ ስትወለጂ ጎረቤት እንዲህ ተሰብስቦ እሰይ ሰላም ተገላገለች አንቺ ተወለድሽ ተብሎ አይመስለኝም። እኔ አይመስለኝም። ጥያቄ ነው። ገንፎ ግን ጎረቤት አካባቢ በልቷል። ምን ታረግጠኛለች? ያንን የግልሙትና ስድቧን ነው የምትሳደበው። ያንን የግልሙትና ስድቧን ሸርሙጣ ስትቀፊኝ እኔ ጥልቃፍ ገደላፍ ስማ እኔ ቲክቶክ ላይ ስመጣ 64,000 ነው 34,000 ፎሎወር ነበራት። እኔ አዲስ ሆኜ ስመጣ አሁን ስንት ላይ ነች? አሁንም አጭራሽ ሎሌ ሆናለች አገልጋይ። እኛ እንኳን ከኋላሽ መተን ስንት በቃ ትርምስምሱን አውጥተን እዚህ ደርሰን ይኸው አሁን ላይ 300 ምናምን ሺህ ፎሎወር አለን። የራሳችን ተከታዮች የሚወዱን 7 ሰው ይዘሽ ረገጣ ግዴታ ሰው እንዲያይሽ መሳደብ አለብሽ። ሰቅጣጭ ለስድብ የትም ትጠራለች። ድሮ ራሱ ስድብ ሲኖር ጥሯት ነው የምትባለው። እንደ ጀግና ሮጣ መጣ ልትሳደብ የምትገባ ሴት ነች። ድሮ ለስድብ የትም አለች። በቃ አሁን ይሄ ሰውዬ እኔ በሁለተኛው አካውንት ሄጂ አንበሳ ወርድልሃለሁ አውርዳትና ሂድባት ብለው ይውልባታል። ኡመር ኩሌውን ነው የሚቀምባት። ጉዳዩ አይደለም እሱ ይሰጠው እንጂ ቀላል ይሄድብሻል። እኔ ብፈልግ ከፍዬ ነው የማስረግጥሽ። እኔ ባፌ ራሱ ሳልናገር 2 አንበሳ አየር ላይ ለቅለታለሁ። ያድርብሻል። እሱ ማለት ይሄ ነው። ይህን ያህል ከተናገርንሽ ይበቃል። ቦታ መስጠት አንፈልግምኛል። ለአንቺ እችን ታክል ራሱ በቂ ነች። እኔ ግን ይህን ጥያቄ ጠይቁልኝ። አንቺ ስትወለጂ እልል ብሎ ጎረቤት ገንፎ በልቷል ወይ ብላሻለች ብላችሁ ይህን ጠይቁልኝ። እንደዚህ ሰፈር ሰው ተሰብስቦ ምናምን ተወለደች ተብሎ የአካባቢ ሰው ምናምን ተሰብስቦ እልልልል ተብሎ ገንፎ ተበልቷል ወይ ብላችሁ ይህን ጥያቄ ጠይቁልኝ። ተበልቷል አልተበላም? ይህም ብቻ ጠይቁልኝ ጋይዝ። እሺ ይህን ጥያቄ እንዳትረሱ። ስትወለጂ ጎረቤት እልል እንዳትረሱ። ጎረቤት እልል ሳይተወለደች ብሎ ገንፎ በልቷል ወይ? ይህን ጠይቁልኝ። ዝም ብዬ ሳስበው አረቄ ነው የጠጡት በንዴት አንዳንድ መለኪያ ሻት ያደረጉ ይመስለኛል። አዳኑምዬ እንደው ሪቻ አታወሪም? እንዴት ላውራ? ይዛን በሰው አዳኑም እያወራ በእናትህ ያባል። ወይኔ አንቺ እኔ ራሴ ሳልፈልግ ተሳዳቢ ሆንኩኝ። ጋይሶችዬ ሶሪ ተሳዳቢ ሆኛለሁ። ሶሪ ፍቅርትዬ፣ እንግዲህ ምንም ማድረግ አይቻልም። ወይ አባቴ ገጠመሻል ገጠም ይለኛል። ደግሞ ሊያሰዳድብኝ እኔ ወንድሞቼ ይቆጡኛል። እኔ እንዳልሰድባት ወንድሞቼ ይቆጡኛል። ሪች ታውቃለች። አቤት አንደኛውማ እንዴት እንደሚጸየፍሽ ቱ በስማ ረሀ ጥርምጥምጥ ነው የሚለው
ይቺን ረህጥ ባይቆጣኝ ኖሮ ደግሞ እኔም በጣም ነው የምወደው እሱን። እሱ ባይሆን አቃምስሽ ነበር። ምን ዋጋ አለው? ግን በአንቺ ልክ አልበክትም። በአንቺ ልክ እንኳን መብከት አልችልም። አዳኑም እያውራ ጉቺ በሞቴል ሄድባት አስገብኝ ይላል። ኧረ ይህን ያልሰዳደብን በስማ አረን ያልሰዳደብን አትሰዳደቢ ግን በመሰዳደብ ሳይሆን ሁሉንም ልከውልኛል፣ አይቼዋለሁ። ግን አንቺ ለእኔ ጓደኛ ሆነሽ ከአንቺ ቤት ተቀመጥቼ የአንቺስ መስማት አለኝ። ምን ይደረጋል? አንዳንድ ሰው እኮ እንዳመለካከቱ ነው። አይ ነው እኔ አሁን ለዛች ልጅ ጻፍኩላት። ፎሎ ናት ለኔ ነች መዲ የምትባል ልጅ ከኋላ መጣችና ነው ብዬ ጻፍኩላት አትመለስ። ከዛ ጻፍኩላት ባሽ ማነች መዲ? ቅድም ጌም ስትጫወት ነበር ላንቺ። እሷም አለችበት። እሷ ኖ ማለት ብዙ ትችላለች፣ ብዙ ሰማች፣ ብዙ እነሱ ጋር ተናገ እሷ ጌም ልትጫወት ገብታ ይሆናል። አዳኑም ምን ማለት ተውያ ምንም አላለችም። እችኛዋ ቱቦ አፍ ብቻ ነች አፏን ስከፍት የነበረችው። ምንም አላለችም። ሁለቱ ምንም አላሉ። አይ መዲማ ወይ ጌም ልትጫወት ገብታ ነው። ምን ማድረግ ይቻላል? አዳኑም ጌም ለመጫወት ገብታ ነው። በእርግጠኝነት ታውን ብትል ሰውየው ያኛው ባለጌ ስለሆነ ስለሚሄድባት ለዛ ነው። ያኛው ሲጀምር ባለጌ ነው። ሪች ታስታውሻለሽ? የዛን ቀን አንበሳና ዩኒቨርሲቲ ሲሰጠኝ መስክሮ በተናገረበት አፉ ስንት ቀባጥሮ መስክሮ በጣም ያሳፍራል። የጋበዘኝ ዘፈን ምን ችግር አለው? እሱ ነገ ከፈለገ ሄድ። እኔ አሁን በፌክ አካውንት ሄጄ 2 አንበሳ ሰጥሃለሁ ሂድባት ብለው ያድርባታል። እሱ እኮ ማለት ገንዘብ ከሰጠሽው ገዳይሽን ቤትሽ ይዞብሽ ይመጣል። አታውቂው እንዴ? እሱ የማሜ ችግር የለም። የነሱ እዛ ጋር አብራ እንደዛ መሆኗ ቀናተኛ አሲድ እሱ ምን ችግር አለበት? ፌብዬ ታውቂው የለ እንዴ? እሱ ያቺ አንበሳና ዩኒቨርስ በህይወት ዘመኑ ሙሉ እሳት ነው የሆነችበት። ዛሬ የሚያወራው እሱን ነው። እሱ አወራ አይደለ? ቅጥል። እኔ ደግሞ ያን አንበሳ እኮ ወስጄ ለማን እንደሰጠሁት ታውቂያለሽ? ለጆከር። ይሄ እኮ ነው ያሳበደው። እሱ ያቺን አንበሳ ዩኒቨርስ በጊፍት መልኩ ሰጥቶኝ እየጠበቀ ነበረ። ገባሽ? ትሰጠኛለች ብሎ ከዛ ስኔ ሴጄ ለጆከር አንበሳውን ቢል ወፍ የለም ሼር ቢያደርግልኝ ተስፋ ቆርጦ ነው እኮ አሁን ወደ ረገጣ የገባው። ማርያውን እኮ ተስፋ ቆርጦ ነው ረገጣ የጀመረው። ወስጄ እኔም አንበሳውን ለጆከር እንዲሁ ስታለቅስ ትኖራለክ። ከዛ ደግሞ ቀጠለና ጌም ከኔ ጋር ካልተጫወተች የምትጫወትበት የለም ሲል ደግሞ ሄጄ ከሌላዎቹ ጋር ጌሜን ምን አባቱ የት አባቱ ይግባ። አሁን እንደዚህ እየፈለገ ድፍን ቲክቶክ ላይ የኔን ጸበኞች ሰብስበህ አምጣና እያስገባክ አስረግጥ። እኔ እንደሆነ ጆሮ ዳባ ልበስ ብያለሁ። የኔ አባት ጆሮ ዳባ ልበስ። እንደ ነጭ ቅማል የቀጠቀጠኛለ አለው እኮ ይኸው አፍጥጬ አታየኝም? አፍጥጬ አልሰጥም ብያለሁ። ለአንተም ገቢ ለልማት ተደርጓል። የኔ አባት የለም ስሙን የለም። ስትሳደብ ብትውል ስታሰድብ ተደራጅተክ ፎቶ አይደለም እምም ወይን እንደዚህ ብልቅጥ አድርጌ ካገኘክ አንዱ ግሬ ምስራቅ አንዱ ግሬ ምዕራብ ሆኖ ራሱ ይዘክ ብትፈልግ በኤአይ ያሰርተ ብትመጣ ማምዬ 5 ሊትር ላርጎን ይገዛልሃለሁ። ጠብጥብበት ነው ምልክ። ይኸው ነው ፋይናሉ። የኔ አባት እዚህ ደርሰናል።
ወይ ማሜ አስቀኸኛል በጣም። የሆነ ቀን ደግሞ ከነ ማርያም ምናምን ስትጣላ ሲጠርብክ ምናምን ደግሞ እንደለመድከው ሽማግሌ ትልካለክ። እንደለመድከው ማሚ ይወድሻል ታረቁ በቃ ምናምን ብሎ ይመጣል። እንደለመድከው ይኸው ነው። ሌላ ምን አለ? በአንድ አንበሳና በአንድ ዩኒቨርስ አንድ አንበሳና ዩኒቨርስ አሟታል ብሎ መጥቶ አውርዶልኝ ከዛ ጌም ሲጫወት ሼር ያደርግልኛል። ጋይስ ሄጄ እንድመልስ ማለት ነው። እዚህ ህዝብ ፊት ማሜ የህብቱ መከታ ምናምን ተብሎ ስሜታዊ ሆኖ አንድ አንበሳና ዩኒቨርስ አወረደልኝ። ማሜ የህቱ መከታ ትችላለህ፣ ማሜ የዋህ ነው፣ ማሜ ትለይም። እነ ሪች ደግሞ ከታች ሪች አንዷ እኮ አንቺ ነሽ። የዛን ቀን አንድ ነገር እንዳትናገር ያላልሽኝም በውስጥ አንድ ነገር እንዳትናገር ያላልሽኝም ያኔ ሲመጣ አስታወሽ? የኬር ማአት ያደረገልሽ እኮ 8 እኮ ነው ሼር ያደረገልኝ ያቺን አንበሳና ዩኒቨርስ እንድመልስ። እንቀበል ወድ ናችሁ ኮሪቲ የሆነት አስደሰታችሁኝ። ያኔ ጸጥ በይ እንቀበለው ሰው ቤት ገብቶ የተሳደበበት ነው አልሽኝ። እኔም ማምዬ እኔ ጌታው አንተ በጣም ምናምን ብዬ ይሁላችሁ መጀመሪያ በውስጥ መጥቶ መታከሚያ ምናምን ሳንቲም ካነሰሽ ፔፓል ላይ ሳንቲም አለ ይልላክ አለ። አየሻሪትዬ ያኔ እሺ ብዬ ያችን በፔፓል አስልኬው ቢሆን ኖሮ መኩኮ ተቆጣኝ። ለምን አላስላክሹም ብሎ ዛሬ ታማስ መታከሚያታ እኔ ነኝ ላኩላት ብሎ ስክሪንሻት ያወጣ ነበር። አይሻ ዛሬ ጠብቆ ያወጣ ነበር። ተረዳሽኛ? ግን እኔ ማንኛ አያስፈልግም ማሜ ቴምፖ ምናምን አልኩትኝና እንዴ ፌሙዬ ኦፍኮርስ ያወጣ ነበር። ዛሬ ለመሳደቢያ ይመቸው ነበር። ውጪ ወይ ጉድ ሞርኒንግ እንዴት ነሽ? ጉድ ሞርኒንግ ሀወይ አለሁልህ የኔ አባት እንዴት ነህ? ደግሞ እኮ ትላንትና ሰምታችኋል ሰብናፕ ያለውን። እኔ ደግሞ አልገባኝም። በጣም ያከብርክ ነበር እኮ ሰብናፕዬ ለምን ተጣላችሁ ከማሜ ጋር ስለው ጊፍት ስጠኝና ልርገጥልክ ብሎኝ እምቢ አልኩት። ሰብናፕዬ ከማን ጋር ከሰው ተጣልተ ነው? ከማን ተጣልተ ነው እለዋለሁ። አይ አንቺን እኮ ነው። አይ ማሜ የልመናዋን ሰው ካልበቃ ብሎ ከጠዋት ቀን ሲያልቅብህ ከነገ ሁላ ተበድረህ እየለመንክ ይሄ አልበቃ ብሎ እንደገና በውስጥ እየሄድክ ክፈሉኝና